እና ወርቁን ገዝታችሁ ብትሄዱ ማለት ነው 1 ግራም ብትገዙ እዚህ እዛ ስንት ነው የሚወጣው? ያው በደንብ ማወቅ አለባችሁ። ቦታ መምረጥ አንድ ቦታ ብቻ ጠይቃችሁ አንድ ቦታ መሽጠት የለባችሁም። 10 ቦታ ቢኖር 10 ቦታ ዞራችሁ መዞር መጠየቅ አለባችሁ እንጂ ያሰው አስተባብሎ ምናምን ይሄን እሰጥሻለሁ ቢልሽ አንድ ቦታ አምናችሁ እንዳሸጡ ማለት ነው። ዞራችሁ ለምን 2 ቀን አይፈጅባችሁም? አንዴ ለመሽጠት ካሰባችሁ ዞራችሁ ቦታውን አይታችሁ አማርጣችሁ ምናምን ከአንድ ቦታ አንድ ቦታ ይሻላል። ለ2000 ብር ለ3000 ብር የ1500 ለውጥ ብዙ ይኖረዋል ማለት ነው። ስለዛ ያንን ወርቅ ከሸጣችሁ በኋላ ደግሞ ቆም ብላችሁ ታስባላችሁ። ምን ልስራ? ለምን ከትንሽ ከጉሊት አንጀምርም ማለት ነው። የሰው ሀቅ አንብላ፣ የሰው ሀቅ ወስደን በሰው ሀቅ እንደግ እንጂ በሐላላችን አላህ ደግሞ በረካ ያርግልናል። ያቺም የሰው ሀቅ የሚበላ ሰው መቼም ቀና ብሎ አይሄድም፣ ጎንበስ ብሎ ነው የሚሄደው ማለት ነው። ስለዛ የሰው ሀቅ አላህ ይጠብቅንና ሐላላችን አላህ በረካ ያርግልንና ከጉሊትም ቢሆን በቃ ተነስቶ ትልቅ ቦታ እንደርሳለን ማለት ነው። በቃ የህይወትን አናኖር እኮ በቃ ስደትን ከመጣን በኋላ ነው ብዙ ነገር የምንማረው ማለት ነው የምናውቀው። ሁሌ ተመልካች ከምንሆን ደግሞ እንደዚህ ዩቲዩብ ከፍተን እርስ በራሳችን ብናበረታታ ሁሌ ተመልካች መሆን የለብንም። ስለዛ እኛም ደግሞ ጠንከር ማለት አለብን። የሰው እጅ ከማየት ወላሂ ምንም ይሻላል ማለት ነው። ለምን ችርቻሮ ሰው ቀውን በቃ ነፃነታችን እናገኛለን ማለት ነው። ከሰው ጥገኝነት እንወጣለን፣ በራሳችን ሰርተን እንኖራለን፣ እንለወጣለን ማለት ነው። አላማችንን ግብ እናደርሳለን። በቃ ግብ ለማድረስ ማለት ነው ምንም ቢሆን ሐላል ይሁን እንጂ የሰው ሀቅ ሐራም አይግባብን እንጂ ማለት ነው። ምንም ነገር ቢሆን ኢንሻአላህ ሰርተን እንለወጣለን። እሱ ምንድነው? ጤና ካለ አልሐምዱሊላህ ወላሂ ጤና ካለ ሁሉም ነገር ይደረስበታል። ያው ጤና ሲኖር ነው ሁሉም ነገር እና በሰው ሀገር ደግሞ በሰላም ወጥቶ ከሙሉ አካል መግባት ማለት ቀልድ አይደለም። አላህ ሙሉ አካላችንን ደግሞ ማለት ነው ያ አላህ እኔ እንጃ ብቻ ግን አላህ አያዝብን ከሙሉ አካል በሰላም ወጥተን በሰላም ሀገር መግባት ማለት ቀልድ አይደለም። ሰው ዝም ብሎ እንደተሰራ ነገር አድርጎ ሊያዩ ይችላል ማለት ነው። አሁን ሰው አዲስ የሚመጡ በተለይ ልጆች ምናምን በቃ በጭንቀት በምን በቃ ይፈነዳሉ። ጭንቅላታቸው ሁላ ሊፈነዳ ነው የሚደርሰው ማለት ነው። በፍርሃት በቃ ሴትያቸው የሚጮህባቸው እዛ ጠብቆ ተመጡ እዚህ ሲያዩት ደግሞ በጣም ሰማይና ምድር ነው ማለት ነው። ስለዛ ሁሉንም ነገር ቻል አድርገን ኢንሻአላህ ትልቅ ቦታ እንደርሳለን ብለን ደግሞ አላማ ማሳካት የወጣንበት አላማ ምንድነው ብለን ቆም ብለን ማሰብ ያስፈልጋል። በተለይ አዳዲስ የሚመጡ ልጆችን ማለት ነው አካውንት በራስ ከፍቶ አካውንትን መምጣት ለምንድን ታውቃላችሁ? ቡኩን እዛ ታስቀምጣላችሁ፣ ቁጥሩን ይዛችሁ ትመጣላችሁ ማለት ነው። ኦኬ ከዛ በራሳችሁ አካውንት ታስገባላችሁ። ማንም ከማንም አይነካካም። በራሳችሁ በነፃነት ትኖራላችሁ ማለት ነው። ብራችሁን በፈለጋችሁበት ሰዓት ሄዳችሁ ብራችሁን ታወጣላችሁ። ያ ሰው ደግሞ በሰው ብር አስቀምጣችሁ ከሆነ ስጠኝ አውጣልኝ ይሄን አክል ብር እፈልጋለሁ ስትሉ ማለት ነው እየተሳቀቃችሁ ነው የምትጠይቁት ማለት ነው። የራስ ነገር የሚመስል ነገር ምንም የለም ማለት ነው። ስለዛ ኢንሻአላህ ቆፍጠን ማለት ሰርተን ለመለወጥ በሀገራችን በሰው ሀገር ብቻ አይደለም እንጂ በሚሊዮን ቢኖር ቢሰራ ማለት ነው። እዚህም እድሜያችን የጨረስን አንድም ቀን ሀገራችንን ገብተን ደስተኛ ሳንሆን ያው እድሜ ቆሞ አይጠብቅም፣ እድሜም እየሄደ ነው ማለት ነው። ኢንሻአላህ እናንተም ደግሞ አብሽሩ። የወደፊት አላማችን ምንድነው? እንበል እንንቃ፣ እርስ በራሳችን እናበረታታ። ውዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ።